ከጭቃ ውስጥ እንደሚገኝ ወርቅ ከጭቃ ውስጥ ሲኖር ጭቃው ከወርቁ ላይ እንደማይዋሃድበት በሐናና በኢያቄም አብራክ ከነሱ አብራክ ስትገኝ መርገመ አዳም ያልወደቀባት እርሷን ፈጠረ። በእናት አባቷ ያኔ ለምነው ሰጣቸው እና ተመልከቱ፣ በእናት በአባቷ አልቅሰው ነው ያገኟት። በእውነቱ አልቅሰው ለምነው አገኟት። ከነሱም ተወለደች። በእናት በአባቷ ቤት 3 ዓመትም ተቀመጠች። ተቀምጣ በ3 ዓመቷ ቤተ መቅደስ አመጧት። እግዚአብሔር በመጽሐፈ ኪዳን ምን ይላል? ዘአሲ ተወካፊ። እስኪ በሉ የሚሰጥ በሉ፣ የሰጠውን የሚቀበል መልሶ የሚሰጥ በሉ። ሐናና ኢያቄምን ለማን ሰጠ? ማነው? እመቤታችን ለማን ሰጠ? ለሐናና ለኢያቄም ሰጠ። ለሐናና ለኢያቄም ሰጠ። ሐናና ኢያቄም ለማን ሰጡት? ለእግዚአብሔር። የ3 ዓመት ልጅ አፏ ያልፈታች ልጅ ድንኩል እያለች ሰጡት። መቅደሲቱን ወደ መቅደስ አስገባት። ተመልከቱ፣ እግዚአብሔርን ለመሸከም የምትበቃውን መቅደስ በምትፈርሰው መቅደስ አሳደጋት ማለት ነው። ያቺ መቅደስ ፈርሳለች። አማናዊት መቅደሱ ድንግል ማርያምን በምትፈርሰው መቅደስ አሳደጋት። በእውነቱ እውነተኛይቱ መቅደሱ ግን እርሷ ናት። በእውነቱ ታዲያ ተመልከቱ፣ ዘአሲ ተወካፊ ሰጣቸው፣ ተቀበላቸው። ለምን? እግዚአብሔር ይገርማል እኮ ሊሰጥ ሲል ስጡኝ ይላል። አይገርምም? እግዚአብሔር ሳይተኛ ቀስቅሱኝ ይላል፣ ሳይጠፋው ንገሩኝ ይላል። እያወቀ ይጠይቃል። አሁን እኛን ተመልከቱ፣ የሚጠፋው ይመስል ቅዱስ ቅዱስ በሉኝ ይላል። ቅዱስነቱ ለእሱ አይጠፋው። ይጠፋዋል? የሚያውቀውን ለምን እነግረዋለን? እኛ ስንናገር ደስ ስለሚለው ነው። ከኛ ይቀበላል። አንደበትን ሰጠ፣ ከኛ ይቀበላል፣ መልሶ ይሰጣል። ስለዚህ ድንግል ማርያምን ሰጠ፣ እነሱ ሰጡት። የ3 ዓመት ልጅ ቢሰጡት የ3 ዓመት ልጅ ቢሰጡት የዓለም እናት አድርጎ ሰጣቸው። ለእግዚአብሔር ሲሰጡት ሁሉም ከእግዚአብሔር በርክቶ ይመለሳል። እውነት አሰብ እውነት ነው። በእውነቱ ተመልከቱ፣ እነሱ የሰው ልጅ ሰጡት፣ እሱ ግን የእግዚአብሔር እናት አደረጋል። ይገርማል እኮ እግዚአብሔር በእውነት እንዴት ከፍ እንደሚያደርግ ያስደንቃል። እነሱ የእነሱን ልጅ ቢሰጡት የእግዚአብሔር እናቱ እመ እግዚአብሔር ጸባዖት መታሰቡ እንኳን ልብ የሚያደክመውን እግዚአብሔር ወሰነችው። እግዚአብሔርን አውቆ አይደለም አስቦ እንኳን የሚጨርሰው የለም። ቅዱስ ኤጲፋኒዎስ እንዲህ ይላል፣ እግዚአብሔርን እኔ አውቄ የምጨርሰው ከሆነ ለምን ልዑል እግዚአብሔር ይባላል ይላል። እኔ ከደረስኩበትማ ሂሳብ መሆኑ ነው። እግዚአብሔር እንዴት አውቆ መጨረስ ይቻላል? ግን አለ እግዚአብሔርን አውቄ ባልጨርሰው ከትልቅ ባሕር በማንኪያ ውሃ እንደመጠጣት፣ ፀሐይን ሙቄ ባልጨርሳት ለብርድ ያክል ትንሽ እንደምሞቀው፣ እግዚአብሔርን አውቄ ባልጨርሰው ለልጅነት ያክል ትንሽ እማረዋለሁ ይላል። ታዲያ እግዚአብሔርን ማወቁ ብቻ ሳይሆን ተመልከቱ፣ አሸናፊ እግዚአብሔር በሉ እስኪ። አሸናፊ እግዚአብሔር ማለት እኮ ተመልከቱ፣ በዱላ በጎራዴ በሰይፍ አይደለም እኮ ሕሊናን እንኳን የሚረታ ማለት ነው። ማሰቡ እንኳን ልብ እግዚአብሔር አስቦ ያቅተዋል፣ ይሸንፋል። ቁጭ ይላል። ሰውል ለሊከ ብከ አንጦላዕከ ራስን በራስ ትጋርዳለህ ብሎ ልብ አርፎ ቁጭ ይላል። መመርመር ይሳነዋል። ይሄን ለዚህ እናት ለመሆን በቃች። ተመልከቱ፣ ለዚህ እናት ለመሆን እንድትበቃ አድርጎ መልሶ ሰጣቸው። መቅደሲቱን በምን አስቀመጣት? ተናገሩ እንጂ። በመቅደስ እዚያ ውስጥ ህብስተ መና በመላእክት እያቀበላት ኖረች፣ በንጽህና በቅድስና። እግዚአብሔርን ሳትዘነጋ የእመቤታችን ውለታ ማወቅ አለብን። የእግዚአብሔር ቤተሰቦች እንዴት በሉ፣ እግዚአብሔር እንዴት አትሉ? እሺ፣ እግዚአብሔር እመቤታችን መርጧታል አይደል? እና አንዳንድ ሰዎች ምን ይላሉ? እንዴ ከመረጣት ሲመርጡት የማይመርጥ አለ? ቆርጦ በትር ሲያደርጉት እምቢ የሚል በትር የለም፣ እንጨት የለም። ስለዚህ እግዚአብሔር ስለመረጣት እናቱ ሆነች። ታዲያ ምን አዲስ ነገር አለ? እኛ ለምን እንሰግዳለን ይላል። መመረጥማ ዓለም ሁሉ ተመርጦ ነበር። ታዲያ ግን መመረጡን አላበላሸም። ለምንኩስና ተመርጦ ምንኩስናውን ያበላሸ የለም። ለቅስና ተመርጦ ቅስናውን የጣለ የለም። ለትዳር ተመርጦ ትዳሩን ያበላሸ የለም። ለክርስትና ተመርጦ ለክደት የሮጠ የለም። ለስብከት ተጠርቶ ለክደት የሮጠ የለም። ለዝማሬ ተጠርቶ ለዘፈን የሮጠ የለም። ለእናትነት ተመርጣ እናትነቷን አጽንታ የዘለቀች ግን እሷ ብቻ ናት፣ መመረጧን ያጸናች ማለት ነው። ይሄንን አጽንታ ያኖረች ማለት ነው። መመረጥማ ሁሉም ይሁዳም እኮ ተመርጧል። አልተመረጠም? ተመርጧል። ሐዋርያውን ተብሎ ቢመረጥ 30 ብር አታሎት ሄደ። 30 ብር መመረጥ ሁሉም ተመርጧል። መመረጧን ያጸናች ግን እርሷ ናት። እስኪ ቤተ መቅደስ አሁን እናንተ ወገባችሁን የቆረቆራችኋለ፣ እንቅልፋችሁ የመጣለ፣ ራት ትዝ ያላችኋለ፣ እንቅልፍ ትዝ ያላችኋለ። አሁን እዚህ ተቀምጣችሁ እኮ ነው። ቢያንስ ብትቀመጡ 3 ሰዓት ነው። 15 ዓመት ቤተ መቅደስ መቀመጥ ቀላል ይመስላችኋል? አንድ ቀን ሳይወጡ አቤት ትዕግስቷ በእውነቱ ማለት ነው። ያንን በማድረጓ እግዚአብሔርን
በቤተ መቅደስ ጸንታ 12 ዓመት ብትቀመጥ 20ውን ዓለም የፈጠረውን አምላክ ለመሸከም ኃይል አገኘች ማለት ነው። እንዲህ ይገርማል እኮ። እንዲህ ተመልከቱ። እንዲህ ያለ ነገር ማን ሰምቶ ያውቃል ይላል ኢሳይያስ። እንዲህ ይገርማል። እስኪ በሉ ሁላችሁ እንዲህ ያለ ነገር በሉስ ማን ሰምቶ ያውቃል? ትንቢተ ኢሳይያስ ምዕራፍ 66 ቁጥር 8 ላይ ታገኙታላችሁ። እንዲህ ያለ ነገር አሁን ማን ሰምቶ ያውቃል? ከእግዚአብሔርን መውለድ ተሰምቶ አይታወቅም። ተሰምቶ የማይታወቅ ትዕግስት ቢኖራት ተሰምቶ የማይታወቀውን አምላክ ወለደችው። የማይመረመረውን አምላክ ወለደችው። ይህ ምንድነው? በቤተ መቅደስ የኖረችው ትዕግስቷ ነው። ሕሊናዋን አንጽታ ቀድሳ በትዕግስት ቤተ መቅደስ ኖረች። ለዮሴፍም ታጨች። እንግዲህ ከዚያ በኋላ ለዮሴፍ ስትታጭ ከዲያብሎስ ለመሰወር ነው። እስኪ አንድ ሐሳብ ልንገራችሁ። ከዲያብሎስ ቢሰወር የሰማችሁ ነው። ከዲያብሎስ ባይሰውረው ኑሮ ዲያብሎስ ወንድ ልጅ ይወለዳል ይቀጠቅጥሃል ተብሎ የሴቲቱ ዘር ቅድም እንደተነገረው ይቀጠቅጥሃል ስለተባለ ያ ይወለዳል ሲል እመቤታችን አምላክን መጽነቷን የአምላክ እናት እንደምትሆን ቢያውቅ እሷንም አስወግሮ ያስገድላል። እሷ የጸነሰችውን አገኛለሁ ሲልም ብዙ ነፍሰ ጡር ይገል ነበረ። እግዚአብሔር ግን እንዳያውቅ የዮሴፍ እጮኛ ናት እያለ እንዲጃጃል ማለት ነው። ዲያብሎስ የዮሴፍ እጮኛ ናት እያለ እየተጃጃለ እንዲኖር ለዮሴፍ እንድትታጭ አደረጋል። ግን አስተውሉ፣ ድንግል ማርያም ለዮሴፍ ስትታጭ እኛ ለመንግሥተ ሰማያት ታጨን ማለት ነው። የእሷ መታጨት እኛን ቤተ ክርስቲያንን ክርስቶስ ያጫት በድንግል ማርያም በኩል ነው። አስተውሉ፣ ቅዱስ ያሬድ እንዲህ ይላል፣ ሕጽያ ለቤተ ክርስቲያን ይለዋል። የክርስቶስ ሥጋና ደም ባል ለሚስቱ ወርቅ ጥሎሽ ይሰጣል። ክርስቶስ ለቤተ ክርስቲያን ደሙን ጥሎ ነው የሞሸራት። ደሙን ሲጥልላት መጀመሪያ ግን ያጫት በድንግል ማርያም ነው። ድንግል ማርያምን ገብርኤል ውሃ ስትቀዳ ሲያጫት እኛን በጥምቀት ለመንግሥተ ሰማያት እንደሚያጨት አሳየ። ለዮሴፍ ስትታጭ እኛ የክርስቶስ ሙሽራ ለመሆን በቃን። ስለዚህ ምን አለ ቅዱስ ጳውሎስ? ሁላችሁንም ለአንድ ባል አጭቻችኋለሁ። ለስንት ባል ተናገሩ እንጂ ዛሬ ብዙ ባል ያበጀ ሰው ይኖራል እዚህ ውስጥ ሆነቱ ማለት ነው። ለአንድ ባል አጭቻችኋለሁ። ያም ማን ነው? ክርስቶስ። ቅዱስ ኤፍሬም ምን ይላል? ጌታዬ ኢየሱስ ክርስቶስ እኔ እኮ ያንተ ሙሽራ ሁኜ ታጭቼ ነበረ፣ ግን እኮ ሰይጣን እየወሸመኝ ነው። ባል በሚስቱ ይቀናል፣ አንተን ስለምን በእኔ አትቀናም ይላል። ዲያብሎስ እንዳመነዝር እያደረገኝ ስለሆነ ያንተ ሙሽራ ነኝ ይላል። ድንግል ማርያም ስትታጭ እኛም ለመንግሥተ ሰማያት ሙሽርነን ታጨን። በዚህ ምክንያት እንደዚህ ታጭታ ኖረች። ቅዱስ ገብርኤልም አበሰራል። በማኅፀኗም ሳይታወቅ ሳይመረመር ተወሰነ። አካላዊ ቃልንም በድንግልናዋ ወለደችው። ከዚያ በኋላስ አጠራ አድርጌ ለሌሎቹ ሊቃውንት ልመልሰው። እንዲህ ኑራ ከወለደችው በኋላ እንደው እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። አሜን አትሉ? እስኪ አሁን ተመልከቱ። አምላክን የወለደ ሰው ተከብሮ መኖር የለበትም?